ቢያደርግ ልክ ነው ባያደርግ ልክ ነው ቢዘገይ ልክ ነው። በብዙ ዝማሬዎቿ የተባረክንባትና 2 የመዝሙር ሰንዱቆችን ለቅዱሳን ያደረሰችው ተወዳጇ ዘማሪት አስቴር አበበ ከ65000 በላይ ተከታዮችን ባፈራችበት በራሷ የፌስቡክ ማህበራዊ ድረገጽ ላይ የሴት ልጇን ሁኔታ በማንሳት ሊያስለቅሳችሁ ባለው ነገር ላይ ሳቁበት በማለት አስደናቂ መልእክትን በጽሁፍ አስተላልፋለች። የቤተሰቧን ሁኔታ በተመለከተ እምብዛም ማህበራዊ ሚዲያ ላይ የማታወጣውና ነገር ግን የምታልፍበትን ውጣ ውረድና ብዙ ፈተና ከጌታ ጋር በሚስጥርና በጸሎት እንደምትፈታ ብዙ ጊዜ የምትናገረው ዘማሪት አስቴር አበበ ከ3 ሴት ልጆቿ መካከል የአንድ ልጇን ሁኔታ በማንሳት ለበርካታ ቅዱሳን ትምህርታዊ መልእክትን አስተላልፋለች። ታዲያ ብዙዎች እንደሚናገሩትም የአስቴር አበበ መዝሙሮች በበርካታ ቅዱሳኖች ዘንድ ተደምጠው የማይሰለቹ ተሰምተው የማይጠገቡ የሆኑበት ምክንያት ከህይወቷና በኑሮዋ ካጋጠማት ሁኔታ በመነሳት ከተፈተነ ማንነት ውስጥ የተቀዱ የቅኔ ምንጮችን የምታደርሰን በመሆናቸው ነው በማለት ብዙ ጊዜ ይናገራሉ። እሷም በመዝሙሯ ታዲያ እንዲህ ብላ ነበረ። በማይመቹ ሁኔታዎቼ ካልተመለሱ ጥያቄዎቼ አንተን መጠጋት ተማርኩ ትዕግስትን ያልክልኝ ብቻ ይሁንልኝ ማለት በማለት ብዙዎቻችን የተጽናናንበትን ሰማያዊ ቅኔን አደርሳናለች። ታዲያ በትናንትና ዕለት ደግሞ የኔዋ ትዕግስት፣ የኔዋ መዝሙር፣ የኔዋ ጸሎት፣ የኔዋ ሳቅ የምትላትና በጣም የምትወዳትን የሴት ልጇን የናኒን ገጠመኝ እንደዚህ ስትል በጽሁፍ ያስተላለፈች ሲሆን ጽሁፉም እንደዚህ ይላል። መዝሙር 2:4 በሰማይ ዙፋን ላይ የሚቀመጠው ይስቅባቸዋል፣ በከንቱ ሐሳባቸውም ጌታ ያፌዝባቸዋል። የኔዋ መዝሙር፣ የኔዋ ትዕግስት፣ የኔዋ ጸሎት፣ የኔዋ ሳቅ ናንዬ። አንዴ ምን ሆነ መሰላችሁ? ከወራት በፊት ወደ ዩኬ ለአገልግሎት በሄድኩበት ልጆቹም የሰመረ ብሬካቸው ስለነበረ አብረን የሚሄዱን አጋጣሚ ተገጣጠመልን። ታዲያ ያረፍንባቸው ወዳጆቼ አንዱን ቀን ከተማውን ሊያሳዩአቸው 3ቱም ልጆችን ይዘው መውጣት መንገድ ላይ ወክ እያደረጉ ባሉበት የባስ መጠበቂያው ቦታ ላይ ናንዬ አንድ ነገር ታያለች። ታላቋና ታናሿ ከፊት ቀደም ብለው ስለነበረ ናንዬ ሮጣ የእህቷን ስልክ ቀምታ ወደ ባስ መጠበቂያው ተመልሳ የአንዲትን ሴት እጅ ፎቶ ማንሳት ጀመረች። ሴትዮዋ ልትከላከላት አልቻለችም። ምክንያቱም ደግሞ ሙሉ ጤነኛ ባለመሆኗ ወከር ስለምትጠቀም ናንዬ የምታነሳትን ፎቶ ማስቆም አልቻለችም። ደገም አድርጋ የሴትዮዋን ጩኸት ከመጤፍ ሳትቆጥር ፎቶ ከወሰደች በኋላ ሴትዮዋን አመስግና ስልኩን አስረከበች። ፎቶ ሲታይ ፎቶ ላይ ያለችው ሴትዮ የቆዳ እክል ወይም ደግሞ ቪትሊጎ የነበረባት ሴት ናት። እህቶቿ በጣም ተናደውባት ለሴትዮዋም በደረሰባት ነገር አዝነው እንዴት እንደዚህ ታደርጊያታለሽ ብለው ተቆጥተው ፎቶውን ከስልኩ ላይ አጠፉት። ስለዚህ ናንዬ እንደዛ በመደመም ተሯሩጣ ያነሳችውን ፎቶ በእህቶቿ መበሳጨት ምክንያት ለማየት አልታደልኩም። ታዲያ ማታ ስንገናኝ በቀን ውሎ የገጠማቸውን ነገር ሃኒና ቤቢ በሐዘን እየተቀባበሉ ለኔ ነገሩኝ። ናንዬ አይኗን ቲቪ ላይ ትትከል እንጂ እየሰማቻቸው እንደሆነ እርግጠኛ ስለነበርኩ ለምን እንደዛ እንዳደረገች ጠየቅኳት። እውነቱን ለመናገር ነገሩ አስቆኛል። ፍርፍር ብዬ ነው የሳኩት። ምን ብላ መለሰችልኝ መሰላችሁ? በሼፑና በከለሩ እንደተማረከች እንደ እናት ፐብሊክ ላይ በምታደርጋቸው አንዳንድ ነገሮች ከአመታት በፊት አለቅስ ድጋሚ ፐብሊክ ላይ ይዣት ላለመውጣት ቃል ገባ ነበረ ለራሴ። አንድ የስልክ ጥሪ አመለካከቴን እስኪቀየረው ድረስ የደወለችልኝ እህት ሁኔታውን ላትቀየሪው እሷ በምትሆነው ነገር ጠላት እንዳያስለቅስሽ ቀድመሽ ሳቂበት የሚል ነበረ። እውነትም አመታት ተቆጠሩ። መሳቅ ጀመርኩኝ። አይ ኖ ኢት ኢዝ ኖት ኖርማል። ደስታዬን፣ ሐሴቴን፣ መዝሙሬን፣ ሳቄን ሊያጨልም ዙሪያዬን የሚዞረው ጠላት ምክንያት አግኝቶ የናንዬን ሁኔታ ሊያጎላብኝ ሲፈልግ በመሳቅ እቀድመዋለሁ። እውነትም ስቀሽ ጠላትን ቅደም የሚል ምክር ጠቅሞኛል። መካሪዬ ተባረክልኝ። ሌላ ያደረገቻቸውን ሌሎች ያለቀሱበትንና የተቆጡበትን እኔን ግን ሆዲን ይዤ ያሳቀኝን ሌላ አጋጣሚ እስክጽፍላችሁ ድረስ ለዛሬ ግን ሊያስለቅሳችሁ ባለው ሁኔታ ላይ ሳቁበት ለማለት ያህል ነው። ላቭ ዩ ኦል። ልክ ነው ጌታዬ፣ ልክ ነው ጌታዬ፣ ልክ
ጌታዬ ልክ ነው ልክ ነው ልክ ነው ጌታዬ ልክ ነው ቢያደርግ ልክ ነው ባያደርግ ልክ ነው ቢስፈጥር ልክ ነው ቢዘገይ ልክ ነው እንዲህ ነው ማይባል ጌታዬ ልክ ነው ልክ ነው ልክ ነው 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 ጌታዬ ልክ ነው ቢያደርግ ልክ ነው ባያደርግ ልክ ነው ቢፈጥር ልክ ነው ቢዘገይ ልክ ነው። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን የእናንተው መንፈሳዊ ሚዲያ እንግዲህ በመንፈሳዊ ጉዳዮች ላይ እናንተን ይጠቅማሉ ያስተምራሉና ያንጻሉ ብለን የምናስባቸውን ልዩ ልዩ የሆኑ መንፈሳዊ ጉዳዮችን ክስተቶችን እንደዚሁም የተለያዩ መልእክቶችን ወደ እናንተው ውድ ቤተሰቦቻችን የምናደርስበትና የምናቀርብበት የዩቲዩብ ቻናላችን ነው። እናንተም ደግሞ ወዳችሁና ፈቅዳችሁ የዩቲዩብ ቻናላችን ከ9000 በላይ ሰብስክራይብ እንድናገኝ ከጎናችን በመሆን እያገዛችሁንና ወንጌልን አብረን በብዙ እየሰራን ስለሆነ ምስጋናችንን ከልብ እያቀረብን ለዚህ ቻናል ደግሞ አዲስ የሆናችሁና ይህንን መልእክት የምትከታተሉ ሁሉ የምንለቃቸው የተለያዩ መንፈሳዊ ፕሮግራሞቻችን በፍጥነት ወደ እናንተ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን እንዳትረሱ ለማለት እንወዳለን። የላይክ ምልክቷን በመጫን ደግሞ የምንለቃቸው ልዩ ልዩ ቪዲዮዎች በፍጥነት ሌሎች ሰዎች ጋር እንዲደርሱልን ልታደርጉ ትችላላችሁ። በተጨማሪም ወደ እናንተ በምናቀርባቸው ልዩ ልዩ መንፈሳዊ ይዘት ያላቸው ፕሮግራሞቻችን ላይ የእናንተ የቤተሰቦቻችን አስተያየት ደግሞ የበለጠ እንድንሰራ ስለሚያግዘንና ስለሚያበረታን በሐሳብ ሳጥን መስጫው ቦታ ላይ ሐሳብና አስተያየታችሁን በቅንነትና በጨዋነት ብታስቀምጡልን እኛም የምንመለከተውና ምላሽ የምንሰጥ መሆናችንን ለመግለጽ እንወዳለን። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን ዛሬ ወደ እናንተ ይዘን የመጣነው ፕሮግራም ይህንን ይመስል ነበረ። በቀጣይ ፕሮግራሞቻችን ደግሞ እናንተን ይጠቅማሉ ያስተምራሉና ያንጻሉ ብለን በምናስባቸው ሌሎች ልዩ ልዩ አስተማሪ የሆኑ መንፈሳዊ ፕሮግራሞች ዳግመኛ ወደ እናንተ እንደምንመለስ ቃል እየገባን የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።